ሚያዝያ 2 ልደቴ ነው እና ለልደቴ የጾም ኬክ ልጋግር ነው። ልሰራ ያሰብኩት ቫኒላ ኬክ with raspberry custard filling ነው። ከስሙ ብቻ ረጅም ፕሮሰስ እንደሚወስድ መገመት ይቻላል። ይሄኛው ቪዲዮ ኬኩን ስጋግር ነው የሚያሳየው። ቀጣይ ቪዲዮ ከስተርዱን እንዴት እንደሰራሁትና የመጨረሻው ቪዲዮ እንዴት ዴኮሬት እንደማደርገው ነው ማሳየው። መጀመሪያ ላይ ያያችኋቸው ግብአቶች ለኬኩም ለከስተርዱም ነው እና ለኬኩ የተጠቀምኩት 2 ከግማሽ ኩባያ ዱቄት፣ 1 ከግማሽ ኩባያ ስኳር፣ 1 የሻይ ማንኪያ ቤኪንግ ሶዳ፣ ግማሽ የሻይ ማንኪያ ጨው፣ 1 ከግማሽ ኩባያ ወተት፣ የጾም ወተት አልመንድ ሚልክ ነው የተጠቀምኩት፣ ግማሽ ኩባያ ዘይት፣ 1 የሾርባ ማንኪያ ቫኒላ እና 2 የሾርባ ማንኪያ የሎሚ ጭማቂ። መጀመሪያ ደረቅና እርጥብ ግብአቶቹን ለየብቻቸው መቀላቀል ያስፈልጋል። ግን ብዙ ሳህን ማቆሸሽ ስላልፈለኩ አንድ ላይ ነው ያቀላቀልኳቸው። ኬኩ መጋገሪያ ላይ እንዳይጣበቅ ዘይትና ዱቄት ቀባሁት። ኦቨኑ 180 ዲግሪ ሴልሲየስ ላይ ለ40 ደቂቃ ያክል ነው ያበሰልኩት። ኬኩ ሲበስል በላስቲክ ጠቅልዬ ፍሪጅ ውስጥ ነው የከተትኩት እንዲቀዘቅዝ። ቀጣይ ቅድም እንዳልኳችሁ ከስተርዱ ነው የሚሆነው። ከዛ በኋላ ሐሙስ ነው ልደቴ። ሐሙስ ይመስለኛል ዴኮሬት የማደርገው። እናያለን።